በጣም ያሳዝናል። ያመናችሁ ሰው ሁሉን ነገር ያደረጋችሁ ሰው እንደዚህ ሲጎዳ፣ አቶ አምነን መልካም ሰው ነው፣ ግን ሁሌ ይጎዱታል እሱን ማለት ነው። ሁሌ ከዲፕሬሽን ውስጥና ከጭንቀት ውስጥ አይወጣም እሱ። አንዱን ሲል አንዱን ይደራረብበታል። እና አንዳንድ ሰው ህይወት እንዲህ ነው ማለት ነው። ደስታን ሲናፍቃት ይኖራል። የአቶ አምነን ታሪክ በጣም ያስተምራል ማለት ነው። እንግዲህ ብዙዎቹንም እነቱናን እነምለ ሁሉንም አስጠግቶ እሱ ድርጅቱን በቃ እሱ እንደሚጣጣር ድርጅቱ የት ይደርስ ነበር። ግን ድርጅቱን እንዳድግ የሚፈልጉ ተመሳስለው ቤተሰብ ሆነው እየመጡ እንደዚህ እየጎዱት ይሄዳል ማለት ነው። አቶ አምነን እንግዲህ ከጎኑ ማንም የለም፣ ሲፈንና ጀሌ እዚህ ይቀራሉ ብለው እንግዲህ ሁሉንም ወስደው እንትን እያሉ ነው ማለት ነው። እና አቶ አምነን እንግዲህ ከጎኑ ማንም የለም። በፊትም እንግዲህ የምታጽናናው ብዙ ነገር የምታደርገው ብሌን ናት ማለት ነው። ምን ነው የዛን ጊዜ ባልመረጥኳት እያለ እንግዲህ አቶ አምነንም በጣም ተናዶ ብቻውን ቁጭ ብሎ አቶ አምነን እኔ እዚህ ቤት ምንም አይደለም፣ ሌላ ምንም ባላደርግ በሀሳብ እንኳን እረዳሃለሁ ብለዋለች። እንግዲህ በፊት እሱ መልካም ናት ብሎ እንግዲህ እሷን መርጦ ከሌሎቹ ሴቶች ሁሉ እንግዲህ እሷንና ጄሌን ነበር የተመረጡት። እሷ ግን እንደዚህ ለካ ጠጋ ብላ ጉድጓድ እየማሰችለት ማለት ነው። እንዴት ነው የምንሆነው? እዛ ቤት እኮ ብዙ ታሪኮችን አሳልፈናል። ከኛ በላይ አምናን ይጎዳል። ያዘነችለት መስላ ማለት አምነን አንለያይም፣ የሁሉ ነገር አሳልፈን አንለያይም፣ ሁሌም አብረን ገና ብዙ ነገሮችን የተሻለ ጊዜ መጥቶ እንገረም ይሆናል እያለች እንግዲህ በፊት ስታስመስል ነበረ። አሁን ግን እሱን እየጎዳችው እሷ ሆናለች። በጣም የሚያሳዝን ነው ይሄ ድራማ ማለት ነው። አላደ የሆነ አምናችሁ ሁሉን ነገር አድርጋችሁ ያንን ሰው ከጎን ብላችሁ ስራ ስዛችሁ ቀን ሲወጣለት የሆነ ነገር እንደዚህ ሰው አሳልፎ ሰጥቶ ባዶ ጥሎ ሲሄድ ያሳዝናልና አቶ አምነንም እንደዛ ነው ማለት ነው። እንግዲህ አሁን ሁሉም ያመናቸው ያስጠጋቸው ከጎኑ ያደረጋቸው ስራ ሳዛቸው ሁሉም ጥለውት ሄደዋል ማለት ነው። አሁን ከሱ ጋር ያለችው አሁን ብሌንና ብሌን ብቻ ናት። በፊት የሆነ ነገር ሲከፋው በሌሊት ቁጭ ብሎ ብቻውን ይጠጣል ማለት ነው። ብሌንም ይሄን የተነስታ ምን ሆነህ ነው በዚህም በሌሊት ብቻዬን እያወራው ነበር፣ ታዲያ እየጠጣህ ነው ነገርን መሸሾች የምችለው እኔ እንጃ እንቅልፍ እምቢ አለኝ ብላ እንግዲህ ብሌን ስሩ ቁጭ ብላ ምን እያሰብሽ ነበረ? ምንም እንደዚሁ ስገላበጥ ብላ እሷም ነገረችው። ብሌን ግን ታውቂያለሽ ስላንቺ ሳስብ አብሬ ሲሆን ሁሉን ነገር ረሳዋለሁኝ፣ ለምንድን ነው ብሎ ጥያቄ ጠየቃት ማለት ነው። እኔ እንጃ እኔ እሱን አንተ ልጠይቅ እንጂ እኔ ምን አውቃለሁ፣ ግን እኮ እኔም ካንተ ጋር ስሆን ደስ ይለኛል ብላ እንግዲህ እሷም ሀሳቧን ገልጻለታለች። ቆይ ለምንድን ነው የማንጸፋው ብሏል እንግዲህ ብሌንና አቶ አምነን ተያይዘው ሊጸፉ ነው ማለት ነው። ብቻ ማንም ወደ ሌለበት እኔና አንቺ ብቻ እንጥፋ ብሏታል ማለት ነው። አንተ እዚህ ብዙ የጀመርካቸው ስራዎች ስላሉ ቤተሰቦችም አሉ፣ ሊሆን አይችልም ብለዋለች። እኔ በእርግጥ እኔ ባልኩሽ ነገር አንቺ ተተስማማሽ ሁሉን ነገር እተዋለሁ አላት ማለት ነው። እንደዛማ አታድርግ፣ ነገሮች ይስተካከላሉ። እሺ በቃ ተኝ አላት ማለት ነው። እና ብሌንም እንግዲህ ስለሱ በጣም የምታስብለት የምትጨነቅለት ከጎኑ ያለ ብሌን ብቻ ናት በአቶ አምነን በአሁን ጊዜ ማለት ነው። እና አቶ አምነን እንግዲህ ጄሌም ሁሉም በቃ የሉም ጥለውታል ማለት ነው። ጄሌም እንግዲህ ያው ለጥቅም ነው እንደ ሲፈን አንድ ቀን እሷም የተሰማችለት እንግዲህ ጉዷን የምታደርገውን ካወቀ እንግዲህ አቶ አምነን አይተዋትም፣ ያው እሷም ጥላ መውጥፋቷ ነው። እሷ እንዳትነግርባት እንግዲህ ሜርሲን እየተለማመጠኝ ነው። ሜርሲ እንግዲህ ሁሉም ሚስጥሯን አውቃበታለች። የወንድሜ ልጅ ያንቺ መጫወቻ አይደለም ብላታለች ማለት ነው ሜርሲም። እና አቶ አምነን እንግዲህ ከሱ ጋር የለች የሀሳቡን የሚያካፍላቸው ከሱ ጋር ከጎኑ ያሉት እስካሁን እናት ዛሃራና ብሌን ብቻ ናቸው ማለት ነው።
እናት ዛህራ እንግዲህ ከስራዋና ከትኗ ሌላ ምንም ነገሮችን ክፋቶችን እና ተንኮሎችን አታመነጭም። እሷ እንግዲህ ስራዋን ነው የምትሰራው። ተጎኑም ሲከፋውም በቃ ጭንቀቱንም የሚያዋየው እንደ እናት ለእናት ዛህራ ነው አቶ አምነን። ይህን እንግዲህ ስለተሻላት እንግዲህ ራት ግብዣ አድርጓል አቶ አምነን። እንግዲህ ሙስጠፋም ብሌን ተሽሎሽ እዚህ በመገኘትሽ በጣም ደስ ብሎኛል አላት ማለት ነው። እንግዲህ ብሌን አሁን ምንም አትል ተሽሏት እንግዲህ በጣም እናት ሲማ በስተ መጨረሻ የኛ የቤተሰብ አባላት ብቻ ቀርተናል ብላለች። እንግዲህ ሜርሲ ከልቤ በጣም ነው የማመሰግነው ከቤተሰብ አካል አንዱ ስላደረከኝ አመሰግናለሁ ብሏል። እንግዲህ ሙስጠፋ ከቤተሰብ አካል ሙስጠፋ ብቻ ነው እንግዲህ የቀረው። ጄሌ እንግዲህ በዚህ ጊዜ አኮረፈች ማለት ነው። እኔ ዝም አላልኩም እየተጫወትኩ ነኝ ብሎ እንግዲህ ማለት ነው። ጄሌ ከፍቷታል። ለምንድን ነው እንግዲህ ተመልምለው አልቀዋል ማለት ነው። እንግዲህ ከቤተሰብ አባላት ከሙስጠፋ ብቻ ነው የቀረው ከነሱ ከቤተሰብ አባላቶች ጋር የሆነው። ሌሎቹ እንግዲህ ተመልምለዋል። ሙስጠፋም እንግዲህ በጣም ነው ያመሰገነው እሱ ከቤተሰብ አባላት አንዱ በመሆኑ አቶ አምነንን በጣም ነው ያመሰገነው ማለት ነው። ይሄንን ያደረገው እንግዲህ ታማኝ በመሆኑ ታማኝ ሰው እንደዚህ ነው እና ያው አይታወቅብኝም ብሎ የሚያጭበረብር ብዙ ነገሮችን ውሸታም በክፋት የሚሄድ ሰው እንደዚህ በቃ ስራውንም ጥሎ ይሄዳል ማለት ነው። እና ያ የሰራው ክፋት አይጠቅመውም፣ አምሹር አይጠቅመውም። አሁን ሙስጠፋ እንግዲህ በታማኝነት እዛ ቤት ስላለ እሱ ከቤተሰብ አባላት አንዱ ሊሆን ችሏል ማለት ነው። ምን እንግዲህ ያልጠበቀው ነገር መጣበት፣ በር ተንኳኳ ማለት ነው። እንግዲህ በአቶ የመጀመሪያው ተጠርጣሪ ምክንያት የመጀመሪያው አንተ ነህ፣ ወደ ፖሊስ ጣቢያ ሄደህ ቃልህን እንድትሰጥ ተብሏል ማለት ነው። እንግዲህ አቶ አምነን እንግዲህ የባሰው ደግሞ እንግዲህ መጣበት ማለት ነው። እንግዲህ እስካሁን የአቶ ምኒልክ ምንም ነገር እስካሁን አልተሰማም ነበረ። እንግዲህ በመጨረሻ ያው እሱ ስለጠፋ ተጠርጥሯል አቶ አምነን እንግዲህ ወደ ፖሊስ ጣቢያ ገብቷል። ሲፈን ጠፋም ሲፈን ጋር ደውሎ የት ነሽ ብሏታል ማለት ነው። እሱን ማድረግ የት እንዳለው አንተ ልታውቅ አትችልም። ምናልባት አንተ አቶ አምነን ጋር ቁጭ ብለህ ይሆናል የደወልከው፣ ድጋሚ እንዳትደውል ብላ እንግዲህ ሙስጠፋ ላይ ዘግታበታለች ሲፈን ማለት ነው። እቺ ልጅ ድርቅና አስተመቼ ነው ብሎ እንግዲህ ሙስጠፋን በጣም ተናዷል ማለት ነው። የት ነሽ ቢላትም በጭራሽ አልናገርም፣ አንተ ይሄኔ አቶ አምነን ጋር ትሆናለህ ብለዋለች ማለት ነው። እንግዲህ ልትናገር ቦታውን አልቻለችም። በዚህ ጊዜ ሙስጠፋ ሲያወራ እንግዲህ ይህ ሁሉ ሳንኳኳ ለምንድን ነው ዝም ያልከው? ስልክ እየተጠቀምኩ ነበር ብሎ እንግዲህ የአቶ አምነናት እንግዲህ በራን ኮክታ አምነን ልጄን ሲፊል ፖሊሶች መጥተው ለምርመራ ወሰዱት። ያጠንቀኛ ልጅ ይሆናል ልጄን በዛ በጠንቀኛ ልጆች በሲፈን አላት። በእሷ ልክ ችግር ውስጥ የከተተ ማንም የለም ብላለች። እንግዲህ በእሷ ግን ከሆነ እመነኝ አለቃትም። ለመሆኑ ደውላለት ታውቃለች? እሷ እዚህ ቤት በመቅረቴ ደስተኛ ስላልሆነች ስደውልኝም አልቻለች አለ። እንግዲህ ደውላለታለች። መጥፎ ሰው መጥፎ ነው። በምንም አይነት ቢሆን ጉዳይ ካገኛት አሳውቀኝ፣ ተባባሪ መሆን ካልፈለግ አሳውቀኝ ብለውታል ማለት ነው። የአቶ አምነን ጉዳይ ምን እናደርግ እስቲ ደውላለሁ ብሏል። እንግዲህ ከእሷ ጋር የተያዘ ነገር ካለ እናውቀዋለን ብለዋል። እንግዲህ አቶ አምነን እንግዲህ በእሷ ሳይሆን እንግዲህ በምልክ ሞት ምክንያት ነው እሱ ወደ ፖሊስ ጣቢያ ሊሄድ የቻለው። መቼም ሲፈን ሌላ ነገር አድርገሽ እንዳይሆን ብሏል። ሙስጠፋም እንግዲህ
ሁሉም ነገር እንግዲህ አቶ አምነን በመያዙም ሲፈን ያለችበት በሲፈን ነገር ይመስላቸዋል። እንግዲህ አቶ አምነን እስር ቤት የሄደው በአቶ መልህቅ ምክንያት ነው። እሱ ስለተሰወረ አንተ ነክ አብረ ያለው ግዴታ አንተ ነክ ቃልህን መስጠት ያለብህ ተብሎ እንግዲህ ወደ ፖሊስ ጣቢያ ሄዷል። እንግዲህ በዚሁም ጊዜ እንግዲህ ወይዘሮ እናት ዛህራም ቁጭ ብለው እንግዲህ ስለ አቶ አምነን እናቴ ሲፈን ደፍኔ የተባለች ሴት ልጅ ናት፣ እኛ ቤት ለሚስትነት ምርጫ ሳይሆን የእኛን ህይወት ልታወጣ ነውና ደፊ ብለዋል። እንግዲህ እናት ዛህራም በጣም ነው ያዘኑት። እንዴት እንዲህ ልታረግ ቻለች? አቶ አምነን እንግዲህ ቃሉን እየሰጠ አቶ መልክ ተፋጠሩ ከደውለለት ነበር አሉት። አዎ እንግዲህ እና ስልክንም አላነሳክ፣ ታዲያ ጉዳይ ያገናኛል እንዴ? መቼም የስራ ባልደረባ ነው፣ በዛ ላይ ያንተ ቅርብ ጓደኛ ነው። በተደጋጋሚ ስንደውል አላነሳህም። ታዲያ ይህን ጉዳይ ለምን እሱን ራሱን አጠይቁት? አቶ አምነን ለምንድን ነበር በተደጋጋሚ ደወልክልኝ? ለስራ ለምን ነበር በተደጋጋሚ የደወልክለት ተባለ። ለስራ ጉዳይ ፈልጌው ነበር፣ ከድርጅቱ መኪና ይዞ ሲወጣ አይቼው ነበር። በጣም ጥሩ አመሰግናለሁ ብለው እንግዲህ ቃለ መጠይቅ እየጠየቁት ነው። እንግዲህ አቶ አምነን ምንም ማድረግ አይቻልም፣ እየተሰራ ስህተት አቶ አምነንን መርማሪዋ አቶ አምነን በአንተ ስንሳጠናት ገብተክ መከራከርክ ጥያቄ መጠየቅ አይገርምም ብለዋለች ማለት ነው። የት ነው የምታውቂኝ ብሏል ማለት ነው። እና ጄሊ ከሙስጠፋ ጋር ተጣለች ማለት ነው። አምነን ዝም ሲል ጊዜ በፈለግ ጊዜ ገብተክ በፈለግ ጊዜ መውጣት በፈለግ ጊዜ ገብተ በፈለግ ጊዜ መውጣት ጀመርክ አለችው። የጠላት ወዳጅ መሆንህን ረሳኸው እንዴ አደል እያለችው እንግዲህ ሙስጠፋ ለመሆኑ አቶ አምነን ተመለሰ ብሎ ጠይቃት። እንዴት ሆነ የሄደበት ብሎ ጠይቃት ማለት ነው። የምን ጉዳይ? እሷ ሲጀመር እስር ቤት ሲገባም አላየችውም ማለት ነው። ጀሊ ለነገሩ አንቺ እንዳለሽ አይቆጠርም። ባልሽ በፖሊስ ተይዞ ለምርመራ ሲሄድ አንቺ ካለሽ አትቁጥሪ። እሱን አንቺን ነበር ልጠይቅሽ። ምን አድርጎ? ወይኔ ጉዴ አለች። ማን ነገረ አለች ወይዘሮ ሲማ። ከዛ እንግዲህ ጄሊም ወደ ቤት ገባች ማለት ነው። እንግዲህ አቶ ሙስጠፋ ነገራት ሁሉን ነገር። እንደደነገጠ ሆና ወይኔ ጉዴ ብላ እንግዲህ ልጠይቅ ሄደች። እንግዲህ አቶ አምነን ያው እስር ቤት ብቻውን ቁጭ ብሏል ማለት ነው። ድሮም አቶ አምነን እንግዲህ ዝም ያለ ነው። እንኳን እስር ቤት ገብቶ እንኳን ብቻውን ሆኖ ከሰው ጋር እንትን አይልም። ይሄ ሁሉ ነገር እንግዲህ የመለህ ጉዳይ ነው እስር ቤት ያስገባው። እንግዲህ እሱ አይታወቅም ብሎ እንግዲህ